ነቢይ ሄኖክ ግርማ ከባድ ተቃውሞ ገጠመው። በሕግ ሊጠየቅም እንደሚችል ተሰምቷል። ምክንያቱስ ምንድነው? የዘማሪት አስቴር አበበ ጠላት ሊያስለቅሰኝ ይሞክራል ነገር ግን በፍጹም አይችልም የሚለው እጅግ ልብ የሚነካ መልእክትና ዘማሪቷ ምን አጋጠማት የሚሉትን ሁለት መረጃዎች በዛሬው ፕሮግራማችን ላይ ታደምጣላችሁ። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያልን በቀጥታ ወደ መረጃዎቹ እንሻገር። በቅድሚያም ዘማሪት አስቴር አበበን በተመለከተ ወደ ያዝነላችሁ መረጃ ስንሻገር በዝማሬዎቿ በብዙ የተባረክንባት ሰማይን የሚያስናፍቁ ውብ የዜማና የግጥም ፍሰቶች በታጨቁ ሁለት የመዝሙር አልበሞችን ያደረሰችን እጅግ የተወደደች እህታችን ዘማሪት አስቴር አበበ ታዲያ መዝሙር አገልግሎቷን ባሻገር ደግሞ በተለያዩ ማህበራዊ ሚዲያዎች ላይ በመታጋራቸው ከህይወቷ በተቀዱ ምስክርነቶች ለብዙዎች መጽናናት፣ ለብዙዎች በእግዚአብሔር ቃል ጸንቶ መቆም ምክንያት ሆናለች። በዛሬው ዕለትም ከሰዓታት በፊት በፌስቡክ ማህበራዊ ገጿ ላይ ባሰፈረችውና በተለይ ብዙዎቻችሁ እንደምታውቁት እርሷን በተደጋጋሚ እንደተናገረችው ከልጆቿ መካከል አንድ ሴት ልጇ የጤና ሁኔታ ጋር በተያያዘ ጠላት ብዙ ሊፈትናትና ተስፋ ሊያስቆርጣት ቢጥርም ነገር ግን በእግዚአብሔር እርዳታ እዚህ መድረሷን በተደጋጋሚ ስትናገር ተመልክተናል። በዛሬው ዕለትም ጠላት ሊያስለቅሰኝ ሲሞክር እኔ ግን በጌታ ጸጋ የተደግፌ ስቄ እቀድመዋለሁ ያለችውን በዛሬው ዕለት ለሁሉም አድርሱልኝ ብላ የጻፈችው እጅግ ልብ የሚነካ መልእክቷ እንደዚህ ይላል። ይነበብ የኔዋ መዝሙር፣ የኔዋ ትዕግስት፣ የኔዋ ጸሎት፣ የኔዋ ሳቅ ናንዬ። እንግዲህ ልጇን ነው ናንዬ ያለችው። ምን ሆነ መሰላችሁ? ከወራት በፊት ወደ ዩናይትድ ኪንግደም ወይም ወደ ኢንግላንድ ለአገልግሎት በሄድኩበት ልጆቹም የሰመር ብሬካቸው ስለነበር አብረን የሚሄዱን አጋጣሚ ተገጣጠመልን። ታዲያ ያረፍንባቸው ወዳጆቼ አንዱም ቀን ከተማውን ሊያሳዩአቸው ሶስቱንም ልጆቼን ይዘው ወጡ። መንገድ ላይ ወክ እያደረጉ ባሉበት የባስ መጠበቂያው ቦታ ላይ ናንዬ አንድ ነገር ታያለች። ታላቋና ታናሿ ከፊት ቀደም ብለው ስለነበር ናንዬ ሮጣ የእህቷን ስልክ ቀምታ ወደ ባስ መጠበቂያው ተመልሳ የአንዲትን ሴት እጅ ፎቶ ማንሳት ጀመረች። ሴትዮዋም ልትከለክላት አልቻለችም። ምክንያቱም ሙሉ ጤነኛ ባለመሆኗ ናንዬ የምታነሳትን ፎቶም ማስቆም አልፈለገችም። ደገምገም አድርጋ የሴትዮዋን ጩኸት ከመጤፍ ሳትቆጥር ፎቶ ከወሰደች በኋላ ሴትዮዋን አመስግና ስልኩን አስረገበች። ፎቶዋ ሲታይ ፎቶ ላይ ያለችው ሴት የቆዳ እክል ቪትሊጎ የነበረባት ሴት ናት። እህቶቿ በጣም ተናደውባት ለሴትዮዋም በደረሰባት ነገር አዝነው እንዴት ያደርጊያለሽ ብለው ተቆጥተው ፎቶውን ከስልኩ ላይ ያጠፉት። ስለዚህ ናንዬን እንደዛ በመደመም ተሯሩጣ ያነሳችውን ፎቶ በእህቶቿ መበሳጨት ምክንያት ለማየት አልታደልኩም። ታዲያ ማታ ስንገናኝ በቀን ውሎ የገጠማቸውን ነገር ሃኒና ቢቢ በሐዘን እየተቀባበሉ ነገሩኝ። ናንዬ አይኗን ቲቪ ላይ ትትከል እንጂ እየሰማቻቸው እንደሆነ እርግጠኛ ስለነበርኩ ለምን እንደዛ እንዳደረገች ጠየቅኳት። እውነቱን ለመናገር ነገሩ አስቆኛል። ፍርፍር ብዬ ነው የሳኩት። ምን ብላ መለሰችልኝ መሰላችሁ? በቅርጹና በከለሩ እንደተማረከች እንደ እናት ፐብሊክ ላይ በምታደርጋቸው አንዳንድ ነገሮች ከአመታት በፊት አለቅስ ድጋሚ ፐብሊክ ይዣት ላለመውጣት ቃል ገባ ነበረ ለራሴ። አንድ የስልክ ጥሪ አመለካከቴን እስኪቀይረው ድረስ የደወለችልኝ እህት ሁኔታውን ላትቀይሬው እሷ በምትሆነው ነገር ጠላት እንዳያስለቅስሽ ቀድመሽ ሳቂበት የሚል ነበር። እውነትም አመታት ተቆጠሩ። መሳቅ ከጀመርኩ I know it is not normal። በሰማይ ዙፋኑ ላይ የሚቀመጠው ይስቅባቸዋል፣ በከንቱ ሐሳባቸውም ጌታ ያፌዝባቸዋል። መጽሐፈ መዝሙር ምዕራፍ 2 ቁጥር 4። ደስታዬን፣ ሐሴቴን፣ መዝሙሬን፣ ሳቄን ሊያጨልም ዙሪያን የሚዞረው ጠላት ምክንያት አግኝቶ የናንዬን ሁኔታ ሊያጎላብኝ ሲፈልግ በመሳቅ እቀድመዋለሁ። እውነትም ስቀሽ ጠላትን ቅደሚው የሚል ምክር ጠቅሞኛል። መካሪ ተባረክልኝ። ሌላ ያደረገችውን ሌሎች ያለቀሱበትና የተቆጡበትን እኔ ግን ሆዴን ይዤ ያሳቀኝን ሌላ አጋጣሚ እስክጽፍላችሁ ድረስ ለዛሬ ሊያስለቅሳችሁ ባለው ላይ ሳቁበት ለማለት ያለው ላቭ ዩ ኦል።
የሚል መልእክትን እንግዲህ ዘማሪት አስቴር አበበ አስፍራ ነበረ። ይህም እንዳልናችሁ እንግዲህ የልጇ የጤና ሁኔታ ጋር በተያያዘ ያው ከኦቲዝም ጋር በተገናኘ ያው ልጇ በእንደዚህ አይነት ሁኔታ ተጠቂ እንደሆነች አስቱም ተናግራለችና ከዚህ ጋር በተያያዘ ግን የእሷን ሁኔታ እያጎላ ጠላት ሊያስለቅሰኝ ሲሞክር ነገር ግን እኔ በጌታ ጸጋ ተደግፌ እስቅበታለሁ ያለችውን ለብዙዎች ትልቅ የሚያበረታ መልእክት ይመስለናልና ምክንያቱም ብዙዎች በዚህ ሰዓት በክፍተቱ በሐዘኑ በጭንቀቱ ወይም በመጥፎ ሁኔታ ላይ ብቻ ትኩረት አድርገው እያለቀሱ ይገኛሉ። ነገር ግን ደግሞ ጌታ ሁሉን ነገር ለበጎ እንዳደረገው አምነን ስንቀበል በሁኔታዎች ላይ በችግሮች ላይ ጠላት ሊያስለቅሰው በወጣው ነገር ላይ እኛ ግን እንስቅበታለን፣ በድልም እንራመዳለን የሚል መልእክትን አስፍራለች። እናንተም ለዘማሪት አስቴር አበበም አስቱዬ በአንቺ መዝሙሮች ተጽናንተናል፣ በህይወትሽም ተጽናንተናል ያለችው አብርቷት የሚል መልእክት በማስፈር ወደ ቀጣይ እንግዲህ ሄኖክ ግርማን በተመለከተ በተሰማው መረጃ ከሰሞኑ ከአንድ ጉዳይ ጋር በተያያዘ ግርማ እንግዲህ ከባድ ተቃውሞ ገጥሞት ጉዳይም ወደ ህግ ሊሄድ እንደሚችል እየተጠቆመ ነው። የዚህም ምክንያቱ አንድ ሴት ሊያገለግልና የመጣችበት አዳራሽ ቆማ መድረክ ላይ ጥያቄን ይጠይቃታል። ከየት ነው የመጣችው የሚል ጥያቄ ሲጠይቃት እሷም ከሰላሌ ብላ ስትገልጽ አገልጋዩም ግን ከመተትና ከጥንቆላ ጋር በማያያዝ ሙሉ ለሙሉ ፈርጆ ሲናገር የተሰማበት መረጃ ከተሰራጨ በኋላ ብዙዎች ተቆጥተዋል። ግለሰቧም ወደ አካባቢው ስትመለስ እንግዲህ በነዋሪው ከባድ ተቃውሞ እንዳይገጥማትም ተፈርቷልና በአጠቃላይ በዛ አካባቢ ወይም በሰላሌ አካባቢ የሚኖሩ ሰዎች የዛም አካባቢ ተወላጆች ጉዳዩን ሲሪየስሊ በማየት ከባድ ተቃውሞን አቅርቦበት ወደ ህግም ሊሄድ እንደሚችል እየተነገረ ይገኛል። ለማንኛውም አንዳንዴ እንደዚህ ብዙ ሰዎች በሚከተሉን ሰዓት የምንናገራቸው ንግግሮች የተጠኑና በማስተዋልና በጥበብ የተሞሉ መሆን አለባቸው የሚል መልእክታችን ነው። እናንተም በዚህ ጉዳይ ላይ ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። ውድ የይሁን ሚዲያ ቤተሰቦች በዛሬው ፕሮግራማችን የተወዳጇ እህታችን ዘማሪት አስቴር አበበን ድንቅ መልእክትና ነብይ ሄኖክ ግርማ ጋር በተያያዘ በህግ ሊጠየቅ ይችላል ከሚለው ሀሳብ ጋር በተገናኘ ብሰሙት ያልነው መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብሰሟቸው የእናንተን መንፈሳዊት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናችሁን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው የምለቃቸውን ቪዲዮዎች ቻናሉን ደግሞ ሰብስክራይብ አድርጉ። በእርግጥ እናንተም ሰብስክራይብ እያደረጋችሁን ከ31,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን መስጋናችን ላቅ ያለ ነው። ጌታ ይባርካችሁ ማለት እንፈልጋለን። በሚቀጥለው ብትሰሟቸው ባልናቸው ሌሎች ፕሮግራሞች እስከምንገናኝ ድረስ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።